እንደምታዩት ሴት ለሁለት ሳምንት ያክል መንቀሳቀስ አትችልም በራሷ በሁለት ሰው ተደግፋ ነው ወደዚህ መጣቸው አሁን ደግሞ እንደምታዩት ፍራሽ ላይ ነው ተኝታ ያለች የእግዚአብሔር ሰው ካንተ ጋር ነው የመጣችው ከኔ ጋር ምን ሆናለች መንቀሳቀስ አትችልም እኛ ነን ሽንት ቤትም ምንም አንቀሳቀሳት እኛ ነን ስምሽ ማን ነው ሞላሽ እግርሽ እምቢ አለሽ እግሬ ያው ይደክማል ለስንት ጊዜ 15 ቀን አልፏል እሺ አሁን የጌታን ኃይል ትቀበያለሽ እኔ ነኝ ልቀቅና ውጣ ከውስጧ በኢየሱስ ስም ተፈቺ ምን ተባልሽ ሆስፒታል ምንም የለበሽም ነው ምንም የለብሽም ለዘላለም ምንም የለብሽም በኢየሱስ ስም አጋንንት ነው አንቺን ያዘሽ ተነሺ እግዚአብሔር ልጅ ደርሶልሻል ተነሺ ፍራሽ አንቺ አይደለም አንዱ ለሶስት ጉባኤው ሲለ ኢየሱስ እልልታውን ጭብጨባውን ያመጣለታል ይገባል ከዚህ በላይ ለጌቶች ጌታ ለነገስታት ንጉስ እልልታችሁ ጭወታችሁ ይገባል ፈትቼሻለሁ ነይ አዎ ቀና በይ ኢየሱስ በይ ኢየሱስ ነፃ ስላወጣኸኝ አመሰግናለሁ አንዱ ለሶስት ሂጂ you are free ለኢየሱስ ሲጉባኤው እልልታ ጭብጨባ ያመጣለታል ይገባል ስለደረስክልኝ ስለፈወስከኝ ስለዳሰስከኝ እስራቴን ስለፈታ አመሰግናለሁ አባ አመሰግናለሁ ለጌታ ሲልልታችሁን ጭብጨባችሁን አምጡ እቺ ሴት ፍራሽ ላይ ተኝታ ነበር የነበረችው እንደዚህ መራመድ አትችልም ነበር አሁን እንደምታዩት እየተራመደች ነው ጉባኤው ለኢየሱስ እልልታውን ጭብጨባውን ጭወታችሁን አምጡለት ይገባል ኢየሱስ አንተ ትልቅ ነህ አንተ መልካም ነህ አንተ ያለ አንተ ሻዳይ ነህ ያንሳል ጭብጨባችሁ እልልታችሁ ለኢየሱስ Give glory to Jesus. She can't walk for almost 15 days. She have been bedridden, but now she can walk like this. You can give glory to Jesus. ለኢየሱስ Our Jesus is doing miracle. ከዚህ በላይ እንደዚህ አይደለም ጭብጨባችሁን ከዚህ በላይ ለኢየሱስ ለጌቶች ጌታ ተኝታ የነበረች ሴት አሁን እየዘለለች ነው እየተራመደች ነው ከዚህ በላይ ለኢየሱስ ይሞታል ብሎ ጠላት ሲያወራ አይወርስም ብሎ ጠላት ሲያወራ ይሞታል ብሎ ጠላት ሲያወራ አይወርስም ብሎ ጠላት ሲያወራ አሻገረኝ ጌታ የበላይ ነውና አሻገረኝ ጌታ የበላይ ነውና አሻገረኝ ጌታ የበላይ ነውና አሻገረኝ ጌታ የበላይ አልቆ ነበረ የነስ ጉዳይ ጌታ ባይመጣ ወርዶ ከላይ አትሞትም ብሎ ሞቴን ወሰደው የሞትን ሞጊያ ድል አደረገው እልልታ ጩኸት ያለው ያንሳል ለኢየሱስ ከዚህ በላይ እልልታችሁ ጭብጨባችሁ ምናልስ በቃ ተገረምሽ አዎ ማመን ከበደሽ መጣት አቅቶኝ ተደግፌ ነው የመጣሁት በሁለቱም እግዚአብሔር ረዳኝ እግዚአብሔር ጉበኘኝ የልጆች አምላክ ፈታኝ
ኢየሱስ አመስግኑልኝ ኢየሱስዬን። ለረዳት ጌታ ከእስራቷ ለፈታት ጌታ ከዚህ በላይ እልልታችሁን፣ ጩኸታችሁን፣ ጭብጨባችሁን ይገባዋል። She is saying that I can't believe this. I can't even believe this. ክብር ላንተ ይሁን አባ። በእውነት በተጨነቅንበት ጊዜ ምትደርስ አንተ የዘላለም አምላክ እግዚአብሔር ሆይ ክብር ላንተ ይሁን። አባ እኔ ምንም እምል የለም፣ ክብር ላንተ ይሁን። በእውነት ሰባራችንን የምትጠግን ጭንቀታችንን የምትደርስ ክብር ላንተ ይሁን የኔ ጌታ አባ፣ ክብር ላንተ ይሁን። ስምህ ይባረክ፣ ስምህ ይባረክ። ወይኔ ስራቴ ተፈታ፣ ተፈታ። ተቃጥዬ ነበር፣ ተፈታ። She's saying I am free. ሽንት ቤት ይዛችሁ ስትሄዱ እንዴት ነበር የምትሄዱት? በቃ እንደዚህ ለሁለት ተሸክመን ከዛም በኋላ ከኋላ በኩል ይዘን ነው የምንቀመጠው። ስትቀመጥም እናንተ ይዛችሁ ለሁለት ተሸክማችሁ ይዘን እንሄዳለን ሽንት ቤት። ከዛም በኋላ እንዳትወርቅሙ ከኋላ በኩል ደገፍ አድርገን ነው የምንቀመጠው። ኋላም እሷ እስከምትጨርስ እናንተ ደግፋችሁ ትቀመጣላችሁ። ዋው! አሁን ግን ኢየሱስ ፈቷት ቆማ እየሄደች ነው። ስለ ጌታ ለኢየሱስ ያድናል፣ ያድናል፣ ያድናል። ዛሬም በእናንተ ጉዳይ ላይ የጨለማ ስራ በሰራው ክፉ ነገር ላይ ያ የዲያብሎስ ስራ ተገለበጠ። አሜን። ተገለበጠ። አሜን። ተገለበጠ በኢየሱስ አሜን። እሺ ኢየሱስ እሰይ። እግዚአብሔር ትልቅ ነው። አሜን። እግዚአብሔር ትልቅ ነው። አንተ እግዚአብሔር ሰው ተባረክ። ዘመን ይባረክ፣ ትውልድ ይባረክ። ወይ አንተን የወለደሽ ማጥንት ለምልም፣ እናትህ ትባረክ። አሜን። ዘጋይቻታለሁ። የታደለች ናት። እግዚአብሔር ያደላት ናት። የተሳካላት ናት። የጸሎት ናት። ተባረኪ፣ አቦ ለምልሚ። እግዚአብሔር ሰው ዘር ማንዘር ይባረክ። አሜን። ለብዙዎች ትረፍ። ሃሌሉያ። ይህን ያደረገላችሁ ማን ነው? ኢየሱስ። ምን ትያለሽ ለኢየሱስ? ኢየሱስዬን አመሰግነዋለሁ። ክብር ይሁንለት። ምስጋና አምልኮ ለሱ ይሁን። ክብር ለሱ ይሁን። አረ ክብር ይሁን። ደስ እያላችሁ ሂዱ። ከዚህ በላይ ስለደረሰላት ጌታ፣ ለፈታት ጌታ፣ ከፍራሽ ላይ ላነሳት ጌታ በደንብ ጩኸታችሁን እልልታችሁን ይገባዋል። ሃሌሉያ! Jesus is delivering his people. ደስ እያላችሁ ቃል አውጣ። ልጅሽ በጌታ በኢየሱስ ስም ቃል አወጣው። አንቺን የፈታ የጌታ እጅ ከሱ ጋር በኢየሱስ ስም ይሆን፣ አሜን፣ ይከተለው። አሜን። አሜን። ለጌታ ክብር አምጡለት። እስቲ ቆማችሁ በእልልታ በጭብጨባ ከወገቧም ላይ ፈታቸው። ተሽሯል፣ ተሽሯል። ተሽሯል፣ ተሽሯል፣ ተሽሯል በደሙ ተሽሯል፣ ተሽሯል፣ ተሽሯል በደሙ አይደሙን አይደሙ አይደሙ የማያጥባለም ማያነጻው ማይለውጠው ደሞ አይደሙን አይደሙ አይደሙ የማያጥባለም ማያነጻው ማይለውጠው ደሞ። ሁላሽ ቀዳሚ እባላለሁ። የመጣሁት ከአሸዋ ሜዳ ነው እና በጣም ያመኝ ነበር። ማለት ከዚህ በፊትም መጥቻለሁ። የሁለተኛዬ ነው። እዛኔም መጥቼ እጄ ታምሜ ነበር የመጣሁት። እጄ ተፈውሼ ሄድኩኝ፣ እግዚአብሔር ይመስገን። እና ድጋሚ ደግሞ በጣም ሲያመኝ ሐኪም ቤት ሄድኩ። ስታይ ሽንት በቃ ላብራቶሪ መሰራት ያለበትን አሰራሁኝና ምንም የለብሽም ነፃ ነሽ ተባልኩ። ዝም ብሎ ነው አንድ 3 መርፌ ሰጡኝ። ምንም ለውጥ የለውም። በጣም ታመምኩ እና ከወገቤ በታች ነበር የሚያመኝ። ያቃጥለኛል፣ መቀመጥ አይሰጠኝም፣ መተኛት አልችልም፣ መሄድ አልችልም። ለእኔ እጅግ በጣም ከባድ ነበር። የጀመረኝ 15 ቀን ነው።
ሽንት ቤትም መቀመጥ አልችልም፣ በደንብ መንቀሳቀስ አልችልም፣ መተኛት አልችልም። ትንሽ ስበላ ራሱ ወዴ ያብጣል። በቃ እኔ እንጃ ያለው ነገር ለኔ ከባድ ነበር። ጧትም ስንመጣ እዚህ ወንበር ላይ አይታችኋል፣ መቀመጥ አልቻልኩም። በጣም ያቃጥለኝ ነበር እና በቃ ውስጡ ይበላኛል። ምን እንዳለ አላቅም። እግሬ ባጭም ነበረ። እየሄድሽ ድንገት በሰው ስትደገፍ ይከብዳል አይደል? ማለት ልጆቼ ትምህርት ቤት ሲሄዱ ሰርቼ አስሬ መላክ አልችልም። ሲመጡ መቀበል አልችልም። በፊት ማድረግ የነበረብኝ ነገሮች ማድረግ አልቻልኩም። ለኔ ከባድ ነበር፣ ግን አምላኬ ይሄ ቀን እንደሚያመጣ አውቅ ነበር። እግዚአብሔርን ደግሞ ሁሌ እኔ አዲስ ነገር አደርጋለሁ ይለኝ ነበር። ያ ቃል ደግሞ አምኜ ጠብቀው ነበር። ጎንበስ ቀና አልልም። በቃ እንደፈለኩ መንቀሳቀስ አልችልም። እጄ ይንቀጠቀጣል። እጄ ላይ እንደ ትል የሆነ ነገር ይንቀሳቀሳል። በቃ እጄ ይበላኛል። ምንም ነገር ማድረግ አልችልም። የሆነ ነገር አደርጋለሁ ብዬ ስዘረጋው ይሄ እጄ ይንቀጠቀጣል። መያዝ አይችልልኝም። ለሰው አይታይም፣ ግን ለኔ ይታየኛል። ቁጭ ባልኩበት ደግሞ እግሬ የሆነ እንደ ጉንዳን የሚበላኝ ነገር ነበር። አለ ብዬ ሳይ የለውም ምንም ነገር፣ ጉንዳን አይደለም። እና እዚህ ስንመጣም ያው በሸክም ነው የመጣሁት እስከ ታክሲ። ከዛም በኋላ ግቢውን ስንገባ በሰው ድጋፍ ነው። እግዚአብሔር ይመስገን። ነብዩ ገና ሲቆም ሲጸልይ የሆነ ስሜት ይሰማኝ ነበር። የሆነ በቃ የሆነ እንፋሎት ነገር ይሰማኝ ነበር። በተኛሁበት መተኛት አልቻልኩም። ያቃጥለኝ ነበር ጎኔ እና ሁለቱ ጎኔ በጣም ነበር የሚያቃጥለኝ። እየጸለየ እያለ የሚያቃጥለኝ ተወኛራ። ጌታ ሆይ ተፈወስኩ ማለት ነው። እግዚአብሔር ሆይ በቃ ምክንያቱም አምላኬን አውቀዋለሁ። ብዙ አድርጎልኛል። ዛሬ ብቻ ሳይሆን ብዙ ጊዜ በልጆቼ ፈውስ አይቻለሁ። ከዚህ በፊት ባለቤቴ እሷን ልጄን ይዞ መጥቶ እሷ ተፈውሳ ሄዳለች። ስለዚህ እግዚአብሔር ሆይ ዛሬ አትለፈኝ። እኔ ሁሉ ቀንበሬን በቃ ሸክሜን ጥዬ መውጣት አለብኝ። ሸክሜን ይዤ መሄድ አልፈልግም እግዚአብሔር ሆይ እያልኩ ከጌታ ጋር በተኛሁበት ተከራከር ነበር። እንዳልኩት አምላኬ እንዳመንኩት አገኘኝ። ክብር ለኢየሱስ ይሁን። ተፈወስኩ፣ ዳንኩ፣ ከስራት የተፈታው። እግሬ አሁን ሰላም ነው። የሚሰማኝ ሰላም ነው። የሚያቃጥለኝ የለም፣ የሚበላኝም የለም። በቃ ሁሉ ነገር ሰላም ነው። የሚሰማኝ ምንም ነገር የለም። ሰላም ብቻ ነው የሚሰማኝ። ጌታ ስሙ ይባረክ። አምላኬን አመሰግናለሁ። እማልችለው ነገር ሁሉ ችያለሁ። አሁን ጎንበስ ቀና ማለት ችያለሁ። እንዳም እንደተፈወስኩ ትንሽ ቆየውና ሽንት ቤት ገባው ራሴን ልፈትሸው እና በቃ በስነ ስርዓት ነው ቁጭ ያልኩት። ሽንት ቤት ተጠቅሜ የወጣሁት ማለት ነው። እና እዛ ቁጭ የራሱ በጨው ደስ ይለኝ ነበር። እግዚአብሔር ይመስገን። ጌታ ታምር አድርጎልኛል፣ ፈውሶኛል። በቃ አምላኬ ትልቅ ነው፣ ስሙ ይባረክ። እንደገና ደግሞ እንደዚህ የታሰሩ በመከራ ላሉ ፈውስ ያላገኙ ብራቸው ባኪሚ እኔ ብዙ ሰው በቃ ትልልቅ ሆስፒታል ሂጂ ተብያለሁ። ብዙ ሰዎች ማለት ነው እንዲሆነሽ ወደ ሌላ ይቀየራል እንዲሆናል ይሆናል በቃ ብዙ ነገር ሲሉ ትላንት ልጄን የፈወሰ አምላክ ዛሬ እኔን ይፈውሳል። ምክንያቱም ልጄ በብዙ ስራት ውስጥ ነበር፣ ጌታ ኢየሱስ ፈውሶልኛል። ስለዚህ ያ ጌታ ዛሬም አላረጀም፣ አምላኬ ይፈውሰኛል። አይ ሙሉ ምርመራ ምናምን በቃ እኔ ዶክተር አለ፣ ዶክተሩ ኢየሱስ ይፈውሰኛል። ስለዚህ የታሰሩ በጥያቄ ውስጥ ላሉ በበሽታ ለሚሰቃዩ መጥቶ ይሄን መዳን ቢያይ ሃይማኖት አይገድብም። ሃይማኖት የሚጠይቅ ነገር አይደለም። ወንድ ሴት የሚል ነገር ኦርቶዶክስ ጴንጤና ምናምን አይደለም። ትልቁ ጉዳይ የእምነት ጉዳይ ነው። አምኖ ቢመጡ ይፈወሳሉ። ስለዚህ ለሚታመሙ በሆስፒታል ላሉ ለሚሰቃዩ ግራ ለተጋቡ መፍትሄ አለ። እዚህ ቤት መዳን አለ፣ ፈውስ አለ። በቃ ይምጡና ይፈወሱ። እግዚአብሔር ከምንም ከማንም በላይ ትልቅ ነው። እሱ ኤልሻዳይ ነው፣ የበላይ ነው። እግዚአብሔር ታላቅ አምላክ ነው። ምክንያቱም አመስግነንም ገልጸንም አንችለው። እግዚአብሔር ትልቅ ነው፣ ከሁኔታ ያለፈ አምላክ ነው። እግዚአብሔር ስሙ ይባረክ፣ አገልጋዩ ይባረክ፣ እናንተም ተባረኩ፣ ዘመናችሁ ይባረክ። ስሜ ግርማ ጫካ እባላለሁ። እሷ እንግዲህ ባለቤቴ ነች። የህመም እሷ እንግዲህ 15 ቀን ብትለውም እኔ የማውቀው ቆየት እንዳለ ነው። ቆየት ቢልም እሷ ያው ሲተዋ ሲመለስ አሁኔ ግራ ኩላሊቷ አካባቢ ላይ ወጋኝ ምናምን እያለች ለረጅም ጊዜ እንደሆነባት ነው የማስበው። ሐኪም ቤት ሄዳለች። በቃ ተመላላሽ ነገር ነው
ከዛ እውነትም እንደተባለው የ15 ቀን አካባቢ ግን ጭራሽ እየባሰ መጣ። ከዛ ሐኪም ቤት ሄደች። መጨረሻ ላይ እንዳውም ራጅ ላብራቶሪ ምናምን ተነሳችና ምንም የለብሽም ተባለች። ይህ ስትባል ጭራሽ የአጋንንት መሆኑ መጀመሪያ ማወቅ ያለው ይህ በረከትን ሊበላ ወይም ኪስን ሊበዘብዝ የወጣ አጋንንት አሰራር ነው እንጂ ምንም በሽታ እንደሌለ አውቀዋለሁኝ። እና ቤት በምትሆንበት ሰዓት ላይ አሷትት ስትታመም ባለቤት ማለት እንግዲህ የቤቷ ባለቤት ላይ ተንቀሳቅሳ ቤቱን የምታሞቀው ቤቱ ስትሯራ ስትባረክበት ነው ቤት የሚሞቀው። እሷ እዛች ጋር ልክ ተኝታ ለሽንት ተሸክሞ ማውጣትንና ሽንት ራሱ ስናውጣትና ሽንት ቤት መቀመጥ ያልቻለችበትና ውጭ ላይ የተቀመጠችበት ቀን እኔ አስታውሰዋለሁ። ምክንያቱም የሽንት ቤት መቀመጫ ካለመመቸቱ የተነሳ እስቲ ውጭ ላይ ልቀመጥ፣ አሁን መቆጣጠርን አለመቻለን ነው የሚያሳየው። እና ልጆች ደግሞ ትምህርት ቤት ሲሄዱ የልጆች የትምህርት ቤት ፕሮግራማቸው መዛባት፣ ልጆች ትምህርት ቤት አቋርጠው ከትምህርት ቤት ወላጅ አምጦ እስከሚባል ብዙ ስቃይ ነበር የደረሰው። ቅዳሜ ዕለት ጭራሽ ስራ ውለን ስንገባ ፌንት በልታለች እቤት። ከዛም በኋላ ልጆች አሉ፣ ሁላችንም ተጨናንቀን ይሄ አፏ እንዳለ ተቆልፎ ማለት ነው አፏን በግድ ከፍተን ከልጆች ጋር ተባብረን ወተት አጠጥተን በስንትና ስንት መከራ ከዛ እየጸለይን እየጮህን ነው ውሃውን ሰውነቷ ላይ እያደረግን እየጸለይን የተወሰነ መለስ አለችልን። ከዛ መለስ ስትልልን የዛን ቀን እንግዲህ ጠላት እሷን አርዶ ሊያሳድር ነው ያሰበው። ጠዋት ስነሳ ምንም ያልሆነች ጤናማ ዶሮ ሞታ ተገኘች። ከዛም በኋላ እሁድ ዕለት እሁድ ነው ያው እየተጨነቅና ያለነው ሰኞ ነው። ማክሰኞ የፈውስ ፕሮግራም መሆኑን ስላወቅኩኝ እንዳውም ሰፈር ላይ ስንወጣ የሰፈር ሰዎች እንዳለ ቅድም እሷ እንዳለችው ሙስሊምና ኦርቶዶክሶች ናቸው። እነዛን ሰዎች እንዳውም ተሸክመን እሷን በምንሄድበት ሰዓት ላይ ቀብር የሚሄድ ህዝብ ነው የሚመስለው። ሰው ግማሹ ከፊት ኋላችን ይከተላል። የት ነው የምትሄዱት? ወጌሻ፣ እዛ ጉጄ ሄዱ፣ ታጠቂሉ፣ የተለያየ ቦታ ላይ ሰው ይመክረናል። አይ በቃ እሺ፣ እኔ ሰዎቹ እምቢ ብለውን እንዳይመለሱ በሚል ተሸክመን ስለነበረ ሸክማቸውን ሀሳብ ቀይረውብን ወደኋላ እንዳይሄዱ ቸርች ነው ካልኩኝ እነሱ የማያምኑት እምነት ነው። ከዛ እሺ በቃ የታወቀ ወጌሻ ጎፋ አካባቢ ላይ እያልኩኝ እንትላ ጎፋ። ከዛም በኋላ የተወሰነ ከሄድን በኋላ ራይ ደውዬ ራይ ደረሰልን። ራይ ሲደርስልን የት ጎፋ አላልከኝም እንዴ አለ። እነሱ ከላ ወጌሻ ጋር ወጌሻ አይ እዛ ታዋቂ ወጌሻ አለ፣ እዛ ሄጄ ስመጣ የምታዩትን ታያላችሁ። የኛ ታዋቂ ወጌሻ ነው ያለው። እንዳው ከዛሬ በኋላ እናንተም ሌላ ቦታ ላይ አትሄዱም፣ እዛ ነው የምትሄዱት፣ ውሰድን ትላላችሁ። እዛ ሄጄ እመጣለሁ ብዬ ተያይዘን መጣን። ስንመጣ ውስጥ ድረስ እንግዲህ በመኪና ገባን፣ በር ድረስ ወረድን። እግዚአብሔር ይመስገን እንደ መጣን አላፈርንም። ተወዳድረንበት የመጣነውን ጌታ አክብሮናል። ተፎካክረንበት ሌላውን አንሰማም፣ ጌታ ነው የኛ አዳኝ ብን ብለን እንደመጣን አላሳፈረንም። በሚያስደንቅ መልኩ ያው በተአምር እሷን ከሰው ሸክም መታ በእግሯ ተራምዳ እንደፈለገች በወረቃ ነፃ ሆና እንድትሄድ ጌታ ረድቶናል። ይህንን ጌታ እጅግ አድርጌ አመሰግነዋለሁ። ልክ ያድናል ብለን ስንል ጌታ ደግሞ አድኖ አሳይቶናል። ቅድም እሷ ብለዋለች፣ አንደኛው ልጃችን 8ኛ ክፍል ተፈትኖ ገባና ሽባና ዱዳዋል በሚያስደንቅ መልኩ የዛን ሰዓት ላይ እውነትም ስንትና ስንት ሆስፒታል ላይ ወስጄ ሳይድን ቀርቶ ከዛም በኋላ ቸርች ወስጄው ነው ሄዳለሁ። ትልቅ ምስጋና ፕሮግራም ተዘጋጅቶ የዛን ሰዓት ላይ እውነትም የእናንተ ጌታ ያድናል ነው የተባለው። ዛሬም ደግሞ ሁለተኛ ቀን የሚባልበት ነው። ሌላ እንደዚህ ጥቃቅን የሚባሉት እሱ ይሄ የሚባል አይደለም። እዚህ ቸርች ለምሳሌ 4 ሰዎችን ይዤ መጥቻው ጌታን ነፍሳቸውን እንኳን ድነዋል። ዛሬ በስጋ ነው እሷ ሄዳነችው። ይሄንን ያየ ጠላት ነው እኛን ሊያስደነግጠን፣ እኛን መንገድ ላይ ሊያስቀረን፣ እኛን ወደኋላ ሊጎተተን የተነሳውና የጠላት ሀሳብና ዓላማ አልሆነም። የጌታ አምላካችን አዳኝነትን በእኛ ላይ ሆኗል። እጅግ አድርጌ ጌታን አመሰግናለሁ። በተለይ ያውን ነቢይ ዘካርያስን እቤታችን ከሱ ውጭ አይከፈትም። እሱን ነው የምናየው። ከገጠር ይሄ አገልግሎት በፈረስ ከሚሄደው እንደገና ደግሞ ይሄ ማረሚያ ቤት የትም ቦታ ላይ ተንቀሳቅሶ የሚያደርገውን እኛ ከእሱ ጋር ሄደን የምናደርግ ነው የሚመስለኝ። እኛ በአቅም ደረጃ ላይ እሱን አንደግፈው አንርዳው እንጂ ቁጭ ብለን የእሱን ፕሮግራም ነው የምንከታተለው። እኔ ማስተላለፍ የምፈልገው ሰው በየቦታው እየተበዘበዘ ነው። ስንትና ስንት ቦታ ላይ በሰንሰለት ታስሮ ሰንሰለታቸውን እዚህ ጋር አራግፈው ሲሄዱ እያየን ነው። ስንትና ስንቱ ቆስሎ መጥቶ ቆስሎ ቅጽበታዊ ፈውስን ሲፈወስ እያየን ነው። ስንትና ስንት ሰባራ ሲጠገን እያየን ነው። የሚያድን የናዝሬቱ ክርስቶስ ኢየሱስ ብቻ ነው። ከእሱ ውጭ አዳኝ ማንም የለም። ነቢይ ዘካርያስ ወንድሙ እግዚአብሔር አምላክ ዘመኑን ከዚህ የበለጠ በእውነት እጥፍ እጥፍ ይባርከው። ከዚህ የበለጠ የሚሄድበት መንገድ በክርስቶስ ደም የታጠበለትና የጸዳለት ያለውን ቃል በሙሉ ይፈጸምለት። እሱ የደረሰበት እሱን ብዙ ጊዜ አይዋለሁ። ይኸው
ስንትና ስንቶች አሁን 15 ቀን አካባቢ ላይ ሰው ተጸይፎኛል፣ እኔ ማንም ሰው አይቀርበኝም እያለ የነበረውን ሰው ከራሱ ጋር ለጥፎ አይቶት እና በየቦታ ተንከራተው በህመም ለሚሰቃዩ ሁሉ ወደዚህ ጋር ቢመጡ በነፃ መዳንን አለ። ክርስቶስ በነፃነትን ተሰቅሎ እኛን እንዳዳነ እዚህ ጋር ደግሞ ምንም ሳንከፍል ምንም ነገር ሳናደርግ የነፍስም የስጋ መዳን ነውና እዚህ ጋር መጥተው ቢድኑ ደስ ይለኛል። አትንከራተቱ ወንድሞቼ፣ እህቶቼ፣ እናት አባቶቼ፣ እዚህ ጋር በነፃ መዳንን እያለ ገንዘባችሁን አትበዝብዙ ነው ምለው። ሌላ በምንም አይነት ነገር ገንዘብ ይከፈላል ምን የሚባለው ነገር ምንም ክርስቶስ ከፍሎ ያለቀው ነገር ግን ዛሬ በነቢያቶች አማካኝነት ለኛ መዳን ሆኖልናልና መተን በእምነትንም ከመዳን ውጪ ምንም የሚደረግ ነገር የለም። መታችሁ ዳኑ። እህት ወንድም፣ አባት እናቶቼ፣ ሙስሊም ኦርቶዶክስ እምነት አይጠራም። እዚች ጋር ስንት ሙስሊም ሲፈወስ እያየ ነው። ስንት ኦርቶዶክስ ሲፈወስ እያየ ነው። ይሄ ለጴንጤ ብቻ የተከፈተ አይደለም። በእንዲህ አይነት ሁኔታ ላይ በማንኛውም ህመም የተሰማራና ያለ ሰው ሁሉ እዚች ጋር መጥቶ እንዲድን እላለሁኝ።